ሰላም እንዴት ናችሁ? እንዴት ክሌም እንደምታደርጉ ሲድን አሳያችኋለሁ ማለት ነው። ሲድ ከደቂቃዎች በፊት ሊስት መሆኑ ይታወቃል። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ትችላላችሁ። መታችሁ ብታደርጉ እንደዚህ አይነት ቪዲዮ ስለቆሳችኋል። ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ቪዲዮውን ላይክ በማድረግ ለሰዎች እንዲዳረስ ማድረግ ትችላላችሁ። ሲድ ቦቱ ላይ ወይም የቴሌግራም እዛው ኤርድሮፕ ሰሩበት የነበረው ቦታ ላይ መታችሁ ከላይ ዝም ብላችሁ ክሊክ አድርጉት። እንደዚህ አድርጋችሁ ክሊክ ስታደርጉ ከላይ እንደዚህ ያመጣላችኋል። ከዛ እዚህ ጋር እንደምታዩት ትራንስፈር ዊዝድሮ ሚላለ ዋሌታችሁን ኮኔክት ማድረጋችሁ እንዳትረሱ። ከዛ እዚህ ጋር እንደምታዩት ስፔንዲንግ አፕ እና ዋሌት ሚላለ ማለት ነው። እናንተ ለምሳሌ እንደዚህ ዋሌት እና ስፔንዲንግ አፕ ካለ ትክክል አይደለም። ስለዚህ ከላይ ስፔንዲንግ አፕ የምትለዋን ሰስፔንዲንግ አፕ ሚላለ የኛው ደግሞ ዋሌት አለ ማለት ነው። ሰስፔንዲንግ ላይ እቺ ላይ መታችሁ አሴት የሚለውን ክሊክ አድርጉት። እዚህ ላይ ክሊክ ስታደርጉት እንደዚህ አይነት አማራጮች ውስጥ ሲድ የሚለውን ትነካላችሁ ማለት ነው። ሲድ የሚለውን ከነካችሁ በኋላ እዚህ ጋር ኮንፊርም ትራንስፈር የምትለውን ክሊክ አድርጉት። እዛ ላይ እንደዚህ ክሊክ ስታደርጉት ፕሊዝ ኮኔክት ሲዋሌት የሚለውን ክሊክ አድርጉና አሁን ልክ እንደዚህ ኤክስቴንሽን ምናምን እያለ የሚያስቸግራችሁ ከሆነ ደግሞ አንዴ ይሄኛውን ዩአርኤል ኮፒ አድርጉት። ሁሉን ኮፒ ካረጋችሁ በኋላ ልክ እዚህ ጋር አዲስ የከፈቱት የነሱ ሲድ ሎጊን ቱ የሚባል አዲስ ቦት ከፍተዋል ማለት ነው። እሱ ስታርት ያደርግላችኋል። ከዛ እንደዚህ ዳሽቦርዳችሁ ጋር ያገናኘዋል። ዋሌታችሁ ላይ ነው ይሄን ማወቅ ያለባችሁ። ከላይ እሱችን የዳታ ምልክቷን ትነኩና ከላይ ሰስፔንዲንግ አፕ ሚለው መምጣት አለበት። ከዛ ከታች ደግሞ ዋሌት መሆን አለበት። ከዛ ሴት ሚለውን ትነካላችሁ። እዚህ ጋር ካልመጣላችሁ ከላይ ሪፍሬሽ ማድረግ አለባችሁ፣ ወይም ደግሞ ድጋሜ ደጋግማችሁ ይሄኛውን ከላይና ከታች እያረጋችሁ መሞከር ትችላላችሁ ማለት ነው። ስለዚህ አሁን ምንድነው የምናረገው? አንደኛ ነገር ሪፍሬሽ የምትላለች ከላይ እሷን ሪፍሬሽ የምትለዋል መንካት እንችላለን ማለት ነው። እንደዚህ ሲመጣላችሁ ሪፍሬሽ ሲድ ይመጣላችኋል። ሲድ የሚለውን ከመጣላችሁ በኋላ እሱን ትነኩና ኮንፊርም ትራንስፈር የሚለውን ትነካላችሁ ማለት ነው። እዚህ ጋር እንደ ክሊክ ስታደርጉት እንደዚህ ካላችሁ ችግር የለውም። ከዛ እሱን አንዴ ክሊክ አድርጉት። ከዛ እሱ ክሊክ ስታደርጉት ምናልባት ዲስኮኔክት ከሆነ ማለት ነው ኮኔክት የምትለዋን ክሊክ አድርጉ። ከዛ እንደዚህ ካረጋችሁ በኋላ ድጋሜ ኮኔክት የምትላለች ኮንቲኒው የሚለውን ክሊክ ታደርጋላችሁ ማለት ነው። ኮንቲኒው የሚለውን ክሊክ ካደረጋችሁት በኋላ አሁን ፕሮሰስ ያደርጋል። እንደምታዩት አፕሩቭ እንድታደርጉ ይጠይቃችኋል። አፕሩቭ አድርጉት። አፕሩቭ የሚለውን ከነካችሁ በኋላ ፓስዋርድ ጠይቃችኋል። ፓስዋርድ አስገቡለት። ፓስዋርዳችሁን ካስገባችሁ በኋላ ትንሽ ሎዲንግ እስከሚያደርግ ድረስ ይሄኛው እንጠብቀዋለን ማለት ነው። ከላይ አካውንታችሁ ትክክል መሆኑን ቼክ አድርጉ። ከዛ እዚህ ጋር ሎዲንግ ያደርጋል እንደምታዩት ማለት ነው። ግን ትንሽ ፊ ያስፈልጋችኋል። አትሊስት 0.1 ፊ አካውንታችሁ ላይ መኖር አለበት። ከዛ ትራንዛክሽን ኤክስኪዩትድ ካላችሁ በኋላ ያላችሁን አማውንት ጽፋላችሁ። ለምሳሌ ነው ያለኝ 342 ብዬ እጽፋለሁ ማለት ነው። በዚህ ሰዓት ላይ 10 ሲድ ፊ እንደሚቆርጠኝ ከራሱ ያስታውቃል። ኮንፊርም እለዋለሁ። ኮንፊርም እላለሁ አሁን በድጋሚ። ከዛ ትንሽ እጠብቀዋለሁ ማለት ነው። እዚህ ጋር እንደምታዩት ትንሽ ከጠበቅኩት በኋላ ይሄ ሎድ ያደርጋል። 331 ዲፖዚት ላድርግልኝ ላው ብዬ አፕሩቭ አደርጋለሁ። ፓስዋርድ አስገብቼ እንደምታዩት ትንሽ እጠብቀዋለሁ ማለት ነው። ከዛ ይሄን ከጨረሰ በኋላ አፕሩቭ ትራንዛክሽን እስከሚያደርግ ድረስ ትንሽ እንጠብቀዋለን። ከዛ እዚህ ጋር ሎድ ያደርጋል። ፕሮሰሲንግ ፕሊስ ዌት ብሎ ትንሽ እንጠብቀዋለን ማለት ነው። ይሄ ፕሮሰሲንግ ፕሊስ ዌት የሚለው የእናንተን ፊ ከቆረጠ በኋላ ነው። 24 ሰዓት ጠብቁ ምናምን ይላል፣ ግን 24 ሰዓት አይቆይም። ወዲያውኑ ኢንስታንትሊ ወደ ዋሌታችሁ ማለትም ወደ ሲ ዋሌታችሁ ይገባላችኋል ማለት ነው። ስለዚህ እሱን አሁን ትራንዛክሽን ኤክስኪዩት አለ ጨረሰ። አሁን በሚገባ አካውንታችን ዜሮ ስለሆነ ዋሌት የሚለው ላይ መታችሁ ስታው ደርሶናል። ሱያችንም አለ ማለት ነው። አሁን ወደ ኋላ ሆም ላይ ስትመለሱ እንደምታው 331 ሲድ አለኝ ማለት ነው። ኤክስቼንጆች ለመላክ ሴንድ በሉት። ከዛ እዚህ ጋር የሱ አድሬስ እንድታመጡ ይቃችኋል። ስለዚህ ያው እናደርጋለን መጀመሪያ ሲድን እንመርጣለን ከታች። ከዛ ማክሲመም ሴሌክት ኮይን ለሚለው ሲድ መርጣችኋል። ከዛ እዚህ ጋር ደግሞ አድሬስ እናስገባለን። አድሬሳችንን ከኤምኤክስሲ ዲፖዚት ብለን እዚህ ጋር ዲፖዚት የምትላለች እሷን አንዴ ክሊክ አድርጉት። ይሄ ቪዲዮ በምሰራ ሰዓት ላይ እሱ ይሰራል ማለት ነው። ኦንቼን ዲፖዚት የሚለውን ክሊክ አድርጉት። ከዛ በኋላ ምንድነው የምታደርጉት? የፈለጋችሁት ከኩኮይንም ሊሆን ይችላል ከፈለጋችሁት ማለት ነው። ሲድ ብላችሁ ሰርች ታደርጋላችሁ። ሲድ ብላችሁ ሰርች ካረጋችሁ በኋላ እንደዚህ መጣላችኋል። ይሄ ምናልባት እንደዚህ ካላችሁ ድጋሜ መሞከር ትችላላችሁ ማለት ነው። ስለዚህ አሁን ይሄኛውን አንድ ጊዜ ሪፍሬሽ እናደርገዋለን ወይም ወደ ኋላ ተመልሰን ሲድ የሚለውን ነካለን። የዛ ጊዜ አድሬስ እንዲሰጠናል ማለት ነው። አድሬሳችንን ከሰጠን በኋላ አድሬሳችንን ይቺን ኮፒ እናደርጋለን። ከዛ ወደ ስዊ አፕሊኬሽን ወይም ደግሞ ዋሌት እንመለስና አድሬሱን ኮፒ ፔስት እናደርግለታለን ማለት ነው። ዜን እንደዚህ ፔስት ካረግን በኋላ ሪቪው ራይት ያደርግልናል። ቫሊድ አድሬስ ነው። ሪቪው የምትለዋን ነካለን። ከዛ የሚቆርጠን 0.02 ሲሆን በጣም ትንሽ ዶላር ነው። ዜን ሴንድ ነው የሚለውን ነካለን ማለት ነው። ከዛ ፓስዋርድ እናስገባለን። ከዛ ትንሽ እንጠብቀዋለን። አሁን ትንሽ ከጠበቃችሁት በኋላ ሎድ አድርጎ ይሄ በሚገባ ወደ እናንተ የመረጣችሁት ኤክስቼንጅ ኩኮይን ወይም ኤምኤክስሲ ወይም ሌሎችም ላይ ይገባል ማለት ነው። እንደምታዩት አሁን አፕሩቭሊ ተልኳል። አሁን ትንሽ እንጠብቅና ወደ ኤክስቼንጃችን እስከሚገባ እንጠብቃለን ማለት ነው።
ሶ አሁን እንደምትመለከቱት እዚህ ጋር ዲፖዚት ፕሮሰሲንግ ላይ ደርሷል ማለት 331 ሲዱ ወደ ኤምኤክስ አካውንት ሲዴ ደርሶኛል ፕሮሰሲንግ እያለ ነው። ይሄ ፕሮሰሲንግ አድርጎ ሲጨርስ ወደ እናንተ አካውንት ይገባል ማለት ነው። ደግሞ እዚሁ ዋሌታችሁ ላይ ሲድን መሸጥ ከፈለጋችሁ በጣም በቀላሉ እዚሽ ጋር ለምሳሌ እሱ ያለኝ ሲድ እናንተ ካላችሁ እዚህ ጋር ስዋፕ የምትለዋን ክሊክ አድርጓት ከነካችሁ በኋላ ልክ እንደዚህ ሲመጣላችሁ እናንተ ከላይችን እሱ የምትለዋን ትነካላችሁ። ከዛ እናንተ ሲር ስለሚኖራችሁ እኔ እዚህ ጋር ስለሌለኝ ነው ይሄኛው ሁለተኛው ኦፕሽን ነው ማሳያችሁ ወደ ኤክስቼንጅ ማላኩ ከሆነ ማለት ነው። እዚሽ ጋር ምን ታረጋላችሁ ማለት ነው እናንተ ሲድን ትመርጣላችሁ። እዚህ ጋር ያላችሁን ነገር ስለሚያሳያችሁ ሲድ ይኖራችኋል ሲድን ትመርጣላችሁ። ከዛ እዚህ ጋር ደግሞ ሰሌክት ኮይን የሚል አለ። ሰሌክት ኮይን የሚለው ላይ ደግሞ የፈለጋችሁ ትመርጣላችሁ። እዚህ ጋር ለምሳሌ እኔ አሁን ዩኤስዲ ሲመረጥኩለት ዩኤስዲ ሲመርጬ ለምሳሌ አሁን 0.1 አልኩት ማለት ነው ወይም ደግሞ 0.5 አልኩት የ0.5 እዚህ ጋር እናንተ ምንድነው የምትሞሉት ሲድ ነው 100 ካላችሁ 100 200 ካላችሁ 300 በየፈለጋችሁ ትመርጣችሁ እዚህኛው ላይ ደግሞ የምትመርጡት እናንተ ወይ USDC ወይም ደግሞ ሲን ትመርጣላችሁ ማለት ነው። እቺኛው በመንካት ትመርጣላችሁ። ከዛ እዚህ ጋር swap USD to USDC ይላል አይደለ? እናንተ ጋር የሚመጣው ደግሞ ምንድነው swap seed to USDC ወይም ደግሞ swap seed to እናንተ በመረጣችሁት ሲ ከሆነ ሲ ይመጣላችኋል። ዜን እቺን swap to USDC የሚለውን ክሊክ ስታረጉት ምን እንድታረጉ ይጠይቃችኋል? ፓስዋርድ እንድትሰጡ ይጠይቃችኋል። ፊ በጣም ትንሽ ነው። ለምሳሌ አሁን እኔ እንደዚህ አድርጌ ነካውት ማለት ነው። ከዛ ይሄኛው ሎድ አድርጎ ሲጨርስ ምን ያደርግላችኋል? የእናንተን ሲ ወይም ሲዱን ወደ የት ይቀይርላችኋል? ወደ ሲ ወይ ወደ ሲሲ ወደ ፈለጋችሁት አማውንት ይቀይርላችኋል ማለት ነው። እዚህ ጋር እንደምታዩት አሁን ትራንዛክሽኑ እየተፈጸመ ነው። ይሄ ትራንዛክሽን እስከሚጨርስ እንጠብቃለን። ያው እዚህ ጋር እንደምታዩት ተቀየረ። ከዛ አሁን ወደ ኋላ ትመለሳላችሁ። አካውንታችሁ ላይ ቼክ ስታደርጉ እንደዚህ ለምሳሌ አሁን ወደ USD ስለቀየርኩት ነው። እዚህ ጋር ያላችሁ ሲድ ከነበር እናንተ ወደ USDC ወይም ወደ ሲ በዚህ መንገድም መሸጥ ትችላላችሁ ማለት ነው። ጌት.ioዎች ኢቨንት አዘጋጅተዋል። ይሄን ኢቨንትም በዚሁ አጋጣሚ አሳይቻችሁ ልለፍ። ይሄም ደግሞ 1 ሚሊዮን አካባቢ 1 ሚሊዮን ዜፒ የሚባል ሪዋርድ የሚያስገኝ ሲሆን ምንም አይነት ጋዝ ፊ ያስፈልገውም። ይሄንን እንዴት እንደምትሰሩት ላሳያችሁ። ይሄን አናውንስመንቱ እንደምታዩት ኦፊሻል ነው። እሱን ክሊክ አድርጉት። ሊንኩን አስቀምጥላችኋለሁ ከዲስክሪፕሽን ቦክስ ላይ። ፈተላችሁ በኋላ እንደዚህ ነው የምታገኙት። ዌብ 3 ነው። በጣም ቀላል ነው። ዞምቢስ የሚባል ወይም ደግሞ ዜፒ ነው ቶክኑ። ሶ እዚህ ጋር እንደምታዩት ኢቨንቱ ከማርች 27 ጀምሮ የሚጀምር ነው። አስተሬስ እስከ አፕሪል 15 የሚቆይ ነው። ኦሬዲ እንደምታዩት ማርች 27 እስከ አፕሪል 15 ድረስ የሚቆይ ስለሆነ 10 ምናምን ቀን አለው። ሶ እዚህ ጋር የምታደርጉት ነገር ምንድነው? መጀመሪያ ላይ እንዴት ነው ዲፖዚት የምታደርጉት የሚለው ቲጂ ሚኒ አፓችሁ ላይ ትሄዳላችሁ። ኤሊጂቢሊቲ ቼክ ታደርጋላችሁ። ከሆናችሁ እንግዲህ ዲፖዚት ማድረግ ዩአይዲያችሁን በማስገባት ብቻ እዚህ ላይ ሪዋርድ ላይ መሳተፍ ትችላላችሁ ማለት ነው። እንዲሁም ያዘጋጀው ያኛው አለ። ሌላም ደግሞ እዚህ ጋር ላውንች ፑል አለላችሁ። የላውንች ፑል መሳተፍ ትችላላችሁ። በጣም ቀላል ነው። ኒካመርስ ከሆናችሁ አዲስ ከሆናችሁ የኤስዲቲ ፑል አለ። እንደዚሁም ደግሞ ዜፒ ፑል አለ ማለት ነው። ይሄን ለመሳተፍ እዚህ ጋር እንደመታችሁ የኛውን ክሊክ ማድረግ ነው ወይም ደግሞ ጀስት የኛውን ክሊክ አድርጉት ወይም የኛውን ክሊክ ማድረግ ነው ማለት ነው። መለከቱት እንደዚህ ከፍትላችኋል። 14 ዴይ ነው ስቴክ የምታደርጉት። ስቴኪንግ ፔሪድ አለው ላይክ እዚህ ጋር ከምዛ 5 ቀን ነው። ኤንዲንግ ታይሙ ደግሞ በዚህ ነው ማለት ነው። ስለዚህ እናንተ ትሬድ እዚህ ጋር ዜፒ አለ ፕሮጀክት ኢንፎ ምናምን እዚህ ጋር ማየት ትችላላችሁ። ብቻ ዝሮ ቀለል ያለ ነው። ኒው ፑል አለው። ፑል በማድረግ ትሬድ ነው የሚላለ ትሬድ አሁን የሚደረግ ነገር ስለሆነ ጀስት በጣም ቀላል የሚባል ነው። እዚህ ጋር ገብታችሁ ስቴክ በማድረግ ብቻ የምታገኙበት ነው። ያው ቀለል ያለች ኢቨንት ስለሆነች ላሳያችሁ ብዬ ነው። በቀጣይ ቪዲዮ እስከማገኛችሁ ድረስ ሰላም ሁኑ። ቻው።